መጽሐፉ አጠቃላይ ስለ ገብረ መንፈስ ቅዱስ የሚያስቀምጠው በተለይ መርጌታ ሙሴ መጨረሻ ላይ የተናገራቸው ሐሳቦች አሉ። ገብረ መንፈስ ቅዱስን ክብር ከፍ ለማድረግና እሱ ደግሞ ለማን የተጋደለው የሚለውን ለኢትዮጵያ ሕዝብ እንደሆነ ተደርጎ ነው የተቀመጠው። ከዛ ውስጥ ግን ገብረ መንፈስ ቅዱስ የኔ የራሴ ጥያቄ የሚሆነው ከመጽሐፉ እንዳየሁት በእውነት ሰው ነው ወይ የሚለው ትልቅ ጥያቄ ሊሆን ይገባዋል። ሰው ነው ወይ? ሰው ከሆነ የሰውን መሰረታዊ ፍላጎቶች ማሟላት አለበት። አንድ ጊዜ መንፈስ ሲሆን እንመለከተዋለን፣ ሌላ ጊዜ ደግሞ አካል ለብሶ ደግሞ እንመለከተዋለን፣ በሌላ ጊዜ ደግሞ ፈጣሪ ሆኖ እናየዋለን። ብቻ ስብዕናውን ትክክለኛ ገብረ መንፈስ ቅዱስ እንደዚህ ያለ ሰው እንደዚህ ያለ ዓመተ ምህረት ነበር እንዲህ ያለ ሰው ለማለት የሚያስቸግር ነው። ከስሙ በቀር ስራው አጠቃላይ የሰው ስራ ሆኖ አላገኘሁትም። ከዚህ ውስጥ ከምግብ ጋር በተያያዘ ሰው የሆነ ሁሉ ምግብ ይበላል፣ ይጠጣል። እሱ ግን ከመወለዱ ጀምሮ የእናቱን ጡት እንኳን ያልቀመሰ እንደሆነ ይናገራል። ምዕራፍ 4 ቁጥር 1 እስከ 5 ባለው ክፍል ላይ ይህንንም የሚያመሳስለው መዝሙረኛው ዳዊት ክብርህን በማየቴ እጠግባለሁ ወእጸግብ በስብሐቲከ የሚለውን መዝሙር 17 ቁጥር 15 ላይ ያለውን ሐሳብ ነው የሚወስደው። በዚህ ዳዊት ክብርህን በማየት እጠግባለሁ ያለው ያለ ምግብ እየኖረ ነው ወይ? ዳዊት የጠቀሰው ይህንን ሐሳብ ለዚህ ስለ ምግብ የሚያነሳው ነገር ነው ወይ? ይሄ ገድሉን የሚጠቀሙ ሰዎች ወይም ቤተክርስቲያኗን ልታዩ የሚገባ ነገር ነው። ሌላው የማይተኛ የማያንቀላፋ ይላል። ሰው የሆነ ሁሉ ከአዳም ጀምሮ እስካለንበት ዘመን እንዲሁም እስከ ምጽአት ጊዜ የሚኖር ሰው በሙሉ ይተኛል፣ ያንቀላፋል። እያንዳንዱ የስብዕና መለኪያ አንዱ የእረፍት ነው፣ የመተኛት ነው። ስለዚህ የማይተኛ የማያንቀላፋ ብሎ እንመለከተዋለን። ይሄ ትክክለኛው በመጽሐፍ ቅዱስ የተጠቀሰው ለእግዚአብሔር ብቻ ነው። ኖላዊ ነሄር ትጉህ ዘኢይነውም የተባለለት የማይተኛ የማያንቀላፋ ትጉህ እረኛ የተባለለት ለጌታችን ለኢየሱስ ክርስቶስ እንደዚሁም አጠቃላይ ለእግዚአብሔር ለመለኮት የተሰጠ ክፍል ነው። ይሄ ምዕራፍ 5 ቁጥር 5 ላይ እንመለከተዋለን። ገጹን የማልጠቅሰው ምናልባት የታተሙት መጻሕፍት የተለያየ ዓመተ ምህረት ስለሚለያይ ነው። ምዕራፉን ጠቅሰው ይሻላል ብዬ ነው። እንደዚሁ ገብረ መንፈስ ቅዱስ ትክክለኛ ሰው ከሆኑ በፀሐይና በሰማይ መካከል ምን አይነት ቦታ ነው ያለው? በዛ ጋር ደግሞ ኖሩ ይላል። ገጽ 34 ምዕራፍ 10 ቁጥር 12 ላይ እናገኘዋለን። አልፌ ልሂድ ሁሉንም መጥቀስ ስለማይቻል ገብረ መንፈስ ቅዱስ ብዙውን ጊዜ ከፈጣሪ ጋር የሚስማማ ነገር አላቸው። የሚስማማ ስል ፈጣሪን የመምሰል ፈጣሪ ሊሰራው የሚገባውን ስራ ወይም መለኮታዊ ባህሪ ነው ብለን የምናስበውን ነገር በሙሉ እሳቸው ላይ እናገኘዋለን። ሰው ከሆኑ ይህንን ነገር ማድረግ ይችላሉ ወይ? ከፈጣሪ በቀር ፍጡር የማያደርገውን ነገር ማለት ነው። ለምሳሌ በደብረ ዊፋት ዮሐንስ በተዘጋ በር ገቡ ይላል። ይህንን ከኢየሱስ ጋር ለማመሳሰል ሆን ብሎ የተደረገ ነገር ነው። በተዘጋ በር ውስጥ ገቡ ይላል። አባታችን ዋሻዎችን በውስጣቸው የሚኖሩትንና ስራቸውን እየጎበኘ ኖረ። እሱ ግን የሚያየው የለም፣ ኖሮው እንደ መላእክት ነበርና ቅዱሳኑም በየዋሻቸው ዘግተው ባሉበት ሳይከፍቱለት ወደ ውስጥ ገብቶ በመካከላቸው ይቆምና ሰላምታ ይሰጣቸው ነበር ይላል። ምዕራፍ 16 ቁጥር 15 ላይ ሰላም ለእናንተ ይሁን ብሎ ይህንን ኢየሱስ ጋር የሚመሳሰልበትን ክፍል ስናየው በሉቃስ ወንጌል ምዕራፍ 24 ላይ ቁጥር 36 እስከ 40 ባለው ይህንንም ሲናገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸውና ነገር ግን ደነገጡ፣ ፈሩ፣ መንፈስ ያዩ መሰላቸው እያለ ይናገራል። ኢየሱስ ከትንሣኤው በኋላ በተዘጋ በር ሳይከፍቱለት እንደገባ ያን ያውቃል ጸሐፊው። ሉቃስ 24 ላይ ያለው ክፍል ሆን ብሎ ገብረ መንፈስ ቅዱስን እንደ ኢየሱስ ነው ያደረገው።
ስለዚህ ከመልከጼዴቅ ክህነት ጋር በተያያዘ የተጠቀሰውም ኢየሱስን ለማስመሰል የተደረገ ሂደት ነው። ስለዚህ ገብረ መንፈስ ቅዱስ ፍጡር ነው ከተባለ ወይም ደግሞ ሰው ነው ከተባለ ስብዕናውን በትክክል ማሳየት ይገባው ነበር ጸሐፊው። ትክክለኛ እንደ ሰው አይደለም ያስቀመጠው፣ ግን አንድ ጊዜ ሰው ያደርገዋል፣ ሌላ ጊዜ ደግሞ ሰው መሆኑን የምናየው በነገራችን ላይ ፈጣሪ ሲለምን ብቻ ነው። ሰው ነው ማስባል የፈለገው። አባት ጌታዬ ሆይ ማርልኝ እነዚህን ሰዎች የኢትዮጵያን ሕዝብ የገቦታን ሕዝብ ማርልኝ እያለ ሲለምን ሲማጸን ብቻ ካልሆነ በቀር የሰውን ተግባር አያሳይም። ሌላው በሰው ልብ ያለውን ያውቃል ይላል። በቃ እነኚህ ነገሮች ሆን ብሎ ኢየሱስን ለማስመሰል የተጠቀሱ ነገሮች ናቸው። ጸሐፊው መጽሐፍ ቅዱስን ይጠቅሳል። ማሪ ልብ የሚያውቅ ደግሞ ሁሉን የሰው ልብ የሚያውቅ እግዚአብሔር ብቻ ነው። በዮሐንስ ወንጌል ምዕራፍ 2 ቁጥር 24 እስከ 25 ባለው ክፍል ስለ ኢየሱስ የሚናገር ክፍል አለ። እዛ ላይ ነው ጠቅሶ የወሰደው ማለት ይቻላል። አባታችን በኢትዮጵያ ሲኖር ይላል፣ በዚቹ ምድር ላይ በኢትዮጵያ ሲኖር ከሰው ወገን ያየው የለም ይልና በስውርም በግልጥም ያለውን ያያል። በስውርም በግልጥም ያለውን ያያል። በውስጥ በአፍአ ያለውን ሐሳብ ያውቃል። ያያል ብቻ አይደለም ሐሳባቸውንም ሳይቀር ያውቃል። ገጽ 62 ምዕራፍ 20 ቁጥር 1 ላይ ያለ ክፍል ነው የምናገረው። ስለ ኢየሱስ የተነገረውን ክፍል አንሳ፣ በዚሁ ሐሳብ ማለት ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 24 እስከ 25 ባለው ክፍል ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር ይላል። ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመንባቸውም ነበር፣ ራሱ በሰው ያለውን ያውቅ ነበርና ይላል። ይሄ በፍጹም ስለ ኢየሱስ የተነገረውን ነገር ለአቡነ ገብረ ክርስቶስ በመውሰድ ካልሆነ በቀር ፍጡር ከሆነ እንደ ኢየሱስ መሆን አይገባውም ነበር። ስለዚህ እንደ ገድሉ ላይ ስናየው አጠቃላይ ሰው የተባለው ሲለምን እና ስሙ ካልሆነ በቀር አንድ ሰው ነበረ የሚለው ስለ ስብዕና የሚናገሩት ቃላት ካልሆኑ በቀር በተግባር አናየውም። ሌሎችን ወንድሞች ስለምትናገሩት መልካም። ገድሉ ሲፈተሽ አጀባጀብ የሚያሰኙ ገና ብዙ ያልተነገሩ ነገሮች አሉ። ገና በጣም ብዙ ነገሮች አሉ። ትልቁ ግን የጸሐፊው ዓላማ ገብረ መንፈስ ቅዱስን ከሌሎች የሰው ብለን ከምንጠራቸው እኛ ብለን ከምንገምተው ግምት የላቅ አድርጎ በማሳየት ተሰጥቷቸዋል በሚባለው ኪዳን ላይ ተስፋ እንድናደርግና የሚያዝኑን አይነት ነገር እንድንፈጽም የሚያነሳሳ መጽሐፍ ነው። ከዚህ የተነሳ ወንድሜ እንደተናገረው ሰው ሊያሰኛቸው የሚችለውን ነገር ሳይሆን ሰው ናቸው እንዴ ብለን እንድንጠረጥር የሚያደርገን ታሪክ ነው ውስጡ ተሞልቶ የምናገኘው። እንግዲህ ስለ መጽሐፉ ይዘት መጀመሪያ ስንናገር ካነሳሁት ነገር አንዱ ከመጽሐፍ ቅዱስ ጋር የሚጋጭባቸው ነገሮች ናቸው። አሁን እየተነሱ ያሉት ነገሮች እነሱ ናቸው። ከነሱ መካከል እንደዚሁ ላንሳ ነው ገብረ መንፈስ ቅዱስን የእግዚአብሔርን ሕግ ሁሉ የፈጸመ ከእናቱ ማኅፀን ሲወጣ ጀምሮ ንጹሕ የሆነ ኃጢአት የሌለበት ሰው አድርጎ ነው የሚያስቀምጣቸው። ይህ አንዱ በጣም ስብዕና መጽሐፍ ቅዱስ የሚነግረን ስብዕና አይደለም። ምክንያቱም ጻድቅ የለም አንድስ እንኳ አስተዋይም የለም ብሎ ሁሉ ከሕግ በታች ናቸው በሚል የተዘጋ ነገር ነው የምናገኘው ሮሜ መጽሐፍ ላይ። ሮሜ ምዕራፍ 3 ቁጥር 11 አካባቢ ጀምሮ ያለው ይህንን የሚነግረን አንድ እንኳ ጻድቅ ስለጠፋ ነው መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው። መጽሐፉ እንደሚነግረን ገብረ መንፈስ ቅዱስ ኃጢአት የሌለባቸው ሰው ከሆኑ ክርስቶስ የሚያስፈልጋቸው ሰው አይደሉም። የክርስቶስ ደም ለእርሳቸው የሚያስፈልጋቸው ሰው አይደሉም። እንግዲህ ከመጽሐፍ ቅዱስ ሐሳብ ጋር ስንመለከተው ፍጹም የተቃረነ አንድም በደለኛ አንድም ጻድቅ እንደሌለ ከሚነግረን መጽሐፍ ቅዱስ ጋር ፍጹም የማይስማማ ሆኖ እናገኘዋለን። ይህንን ሐሳቡን በሚመለከት ገጽ 15 እና ገጽ 83 ላይ ተጽፎ እናገኘዋለን። ገብረ መንፈስ ቅዱስ ኃጢአት የሌለባቸው ሰው ናቸው።
በሌላው ማንሳት የምፈልገው ነገር ምንድን ነው? ሥላሴን በአካል ያየና ያዘለ ሰው ናቸው። እንግዲህ ሥላሴ ስንል አብ ወልድ መንፈስ ቅዱስ ነው። ወልድ እንደኛ በስጋ ስለተገለጠ የእኛን ስጋ ገንዘብ ስላደረገ ወልድን ይሄን ሊመስል ይችላል ተብሎ ስዕል ቢሰራ የሚገርም የሚደንቅ ነገር አይደለም። ቀደም ሲል መሪጌታም አንስቶታል። አንዱ የስዕል ልምምድ ከተደረገበት ነገር ውስጥ ምንድን ነው? የአብንና የመንፈስ ቅዱስን መልክ ይሄን ይመስላል ብሎ በወረቀት ላይ አስቀምጦ ሰው ለዚያ እንዲሰግድ ማድረግ፣ ሰው ከዚያ ሄዶ ጸሎት እንዲጸልይ እንዲለምን ማድረግ አንዱ ትልቁ የስተት ትምህርት ነው። ምክንያቱም አብን ያየው ማንም የለም፣ እግዚአብሔርን ያየው አንድስ እንኳን የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ነው የሚለው ዮሐንስ ወንጌል ምዕራፍ 1 ላይ። ስለዚህ የማይታየውን አብን የማይታየውን መንፈስ ቅዱስን ሊዳሰስ የማይችለውን አብንና መንፈስ ቅዱስን ያዩ ከማየትም አልፈው የተሸከሙና ወደ ዝቋላ የወሰዱ ሰው አድርጎ ነው መጽሐፉ የሚነግረን። ይሄን አንደኛ በአስተምህሮ ደረጃ እግዚአብሔርን አይተዋል፣ ዳሰዋል፣ ተሸክሟል የሚለው ነገር በጣም ስህተት እንደሆነ የምንመለከትበት ነው። ሁለተኛ ሥላሴን ሊሸከም የሚችል ስብዕናስ ምን አይነት ነው የሚለው ነገር ጥያቄ ውስጥ እንዲገባ የሚያደርግ ነው። ሌላው እንግዲህ ወንድሜ እንዳነሳው በተዘጋ ዋሻ ውስጥ ሳይከፈትላቸው የሚገቡ ሳይከፈትላቸው የሚወጡ ናቸው። እንግዲህ ወንድሜ የተናገረው እንዳለ ሆኖ እኔ ልጨምርበት የምፈልገው ነገር ምንድን ነው? ክርስቶስ በተዘጋ ቤት ውስጥ የገባው በትንሣኤ አካል ነው። ከትንሣኤው በኋላ ባለው ጊዜ ውስጥ ነው። ሐዋርያት ፈርተው ቤት ዘግተው ተቀምጠው በነበሩበት ጊዜ ገብቶ አጽናናቸው፣ ሰላም ለእናንተ ይሁን አላቸው የሚለን በሱ አካል ነው። ገብረ መንፈስ ቅዱስ ይሄንን ያደረጉት ግን እኛን በሚመስሉበት አካላቸው ነው። ይሄ ሙቱ ባልተነሳ የትንሣኤ አካል ባልሆነ ስጋ ነው። ስለዚህ ይሄ ስጋ በዝግ ቤት ውስጥ ይገባል ወይ፣ ይሄ ስጋ በዝግ ዋሻ ውስጥ ይገባል ወይ የሚለው ትምህርት እንደዚሁ ጥያቄ ውስጥ የሚገባ ሆኖ እናገኘዋለን። ይህንንም በሚመለከት ገጽ 71 ላይ ተጽፎ እናገኘዋለን። ሌላው እንግዲህ ለየት ያለ ልምምድ ያላቸው ሰው ናቸው። ወንድሜ አንስቶታል። ይሄንን ብዙ እዚህ ላይ ማለት አልፈልግም። ከሰማይ በታች ከፀሐይ በላይ 7 ዓመት የኖሩ እንደሆኑ ይናገራል። እስከ 7ኛው ሰማይ ድረስ በራእይ የወጡ ናቸው ይላል። እስከ 7ኛው ሰማይ ድረስ ወጥተው አይተዋል። ይሄ ገጽ 49 ነው። ይሄንንም ከማን ጋር ነው ያመሳሰለው? ሐዋርያው ቅዱስ ጳውሎስ እስከ 3ኛው ሰማይ ድረስ የተነጠቀ ሰው አውቃለሁ፣ በስጋ ይሁን በመንፈስ ይሁን የማውቀው ነገር ብሎ እንደተናገረው ከሐዋርያው ጳውሎስ ይልቅ ላቅ ያሉ ሰው መሆናቸውን ለማሳየት የተጠቀሙበት ነው። እስከ 7ኛው ሰማይ ድረስ የወጡ ሰው እንደሆኑ እንዲሁ ይናገራል። ይህም ገጽ 49 ላይ የሚገኝ ነው። ብዙ ነው ብያለሁ፣ ገና ማነሳቸዋሉኝ። እንግዲህ በመብረቅ ላይ ሆነው የሚሄዱ አጋንንትን የሚያስለቅሱ በደንብ እንባ እያወጡ አጋንንቶች የሚያስለቅሱ እንደገና ደግሞ ሲያስፈልጋቸው አመድ ሆኖ በንፋስ እስኪበተኑ ድረስ የሚያደርጉ ሰው ናቸው። ይሄም በአስተምህሮ ደረጃ በጣም ከፍተኛ ጥያቄ ያስነሳል። ከመላእክት ወገን የነበረው ዲያብሎስ ወይም ሳጥናኤል በባህሪው ያለቅሳል ወይ? ማልቀስ የሚችል ነው ወይ? ስጋ ሰባለው ወይ? ዲያብሎስ የሚሞት ነው ወይ? መድህን ዓለም ክርስቶስ እንኳን ከሰዎች ውስጥ አጋንንትን ሲያስወጣ ሂድ ውጣ ብሎ አባረረው ይላል እንጂ ገደለው አይልም። ምክንያቱም አይሞትማ። የሚሞት ባህሪ የሚሞት ስብዕና የለውም። እንግዲህ ገብረ መንፈስ ቅዱስ ሲመስላቸው አጋንንትን መግደል ይችላል። አልቀዋል በለኝ። አዎ ብዙ እኮ ነው የገደሉት። ቁጥራቸው 7,900 ሆነ ይላል። አንዱ ነው ይሄ የሚለው። ይህን ያህል ሁሉ ሰይጣን ኢትዮጵያ ውስጥ ነበር ማለት ነው። አልቋል። አንድ ቦታ ላይ ብቻ ነው አንድ ቦታ ላይ ብቻ ነው እና በቁጥር አጋንንትን መንፈሳዊ ሕይወት ያላቸው መንፈሳዊ አካል ያላቸው አሁን ይሄን ያክል ብዛት ያላቸው ተብሎ ሊቆጠር እንኳን የሚያስቸግር ገብረ መንፈስ ቅዱስ እንዴት እንዳርገው እንደቆጠሯቸው ወይም ደግሞ ጸሐፊው እንዴት አድርጎ እንደቆጠራቸው እንኳን ግራ እስኪያጋባ ድረስ ቁጥራቸውን ጭምር እየተገለጸ ግን አጠፏቸው፣ አመድ አደረጓቸው፣ ገደሏቸው የሚል አለ። ወደፊትም የምናነሳው ተአምር ይኖረናል። ይሄንን ገጽ 71 ላይ አሁንም ማየት ይቻላል። ገጽ 51 ላይ ገጽ 59 ላይ ማንበብ ይቻላል።
ሰዎች እንዲያመሳክሩ። ትልቁ ነገር እነዚህን ያነሳናቸው ወይም የምናነሳቸው ለምንድን ነው? መጽሐፍ ቅዱስ ከሚያስተምረን ትምህርት ጋር ይስማማሉ ወይ? በመንፈስ ቅዱስ ምሪት የተጻፈ መጽሐፍ ከሆነ እንዴት ከመጽሐፍ ቅዱስ ሐሳብ የሚቃረን ነገር ይዞ ሊገኝ ይችላል የሚለውን ለማየት ነው። ሌላው እንስሳትን፣ አንበሳን፣ በተለይ አንበሶችን በኢየሱስ ክርስቶስ ስም ትንሣኤ የሰጡ ሰው ናቸው። ለአናብስቶችም ትንሣኤ አካል ያላበሱ ሰው ናቸው ማለት ነው። ይህም እንግዲህ አንዱ ታሪክ ስለሆነ ገጽ 53 ላይ ተቀምጦ ተአምር 10 ላይ ተቀምጦ ገጽ 53 ላይ ተቀምጦ እናገኘዋለን። ተአምር 10 ላይ ስንመጣ ደግሞ ከሌባ ሆድ ውስጥ ተበልቶ የነበረ ዶሮ ኩኩሉ ብሎ ትንሣኤ ተደርጎለት እንደኖረ የሚያሳይ ታሪክ እንደዚሁ እናገኛለን። እንግዲህ የገብረ መንፈስ ቅዱስ ስብዕና ማለት የተሳለው ምዕናቡ ሰው ናቸው ወይ የሚለው እንደ መጽሐፉ ሰው አይደለም። ምክንያቱም ሰውነት በራሱ መመዘኛ ስላለው የሚጨበጥ፣ የሚዳሰስ፣ የሚበላ፣ የሚጠጣ፣ የሚደክም ነው። በጸጋ እግዚአብሔር ብርቱ ሊሆን ይችላል። ግን እስከ መቼ? ይሄ ቅድም ካልኩት ልነሳና ላንብላቸው ሁለት ነገሮችን እዚህ ወምድረዝ ኢሃ ጠፈቶ እሙ ወኢጠበው ጥበ እናቱ አላቀፈችውም ይላል። ጸነሰችው እንጂ አላቀፈችውም። አለመታቀፍ በራሱ ገና ሲወለድ በተጋድሎ ያመጣው እንኳን ቢሆን እስኪ እንደው ማለት ጸጋ እግዚአብሔር እርቶት ነው ብለን ይሄ እኮ በተጋድሎም አይደለም። ገብረ መንፈስ ቅዱስ እኮ እዛ ላይ ያደረሰው ገና ሲወለድ ራሱ ከሰውነት አውጥቶታል። ማሳየት እንፈልገው ይሄንን ሰው በጸሎቱ በቃ እንዲህ አይነት ደረጃ ደረሰ። ዮሐንስ ቢያይ ከክርስቶስ ጋር ኑሮ ብዙ ትምህርት ተምሮ ራዕየ ዮሐንስ ብንመለከት አባቶቻችን ነቢያት አይተዋል። ሐረይኩ ከመከርሰ እምከ ገና ከእናትህ ማህፀን ጀምሬ መረጥኩህ ተብሎ ለነ ኤርምያስ ቢነገረን ከስብዕና ግን ወጥተው አይደለም። ተዳሰው፣ ተጨብጠው፣ በልተው፣ ደክመው፣ አዝነው ነው እግዚአብሔርን ያገለገሉት። በዛ ውስጥ አልፈው ነው። ገብረ መንፈስ ቅዱስ እኮ ገና ሲወለድ ከእናቱ ተለየ። እናቱ አልታቀፈችውም መባል በራሱ ከስብዕና ውጭ መሆኑ ነው። ይህ ብቻ አይደለም። መጽሐፉ ጸሐፊ ውሸታም ስለሆነ ልናገረው እዚሁ ክፍል ላይ ምዕራፍ 2 ቁጥር 5 ላይ ደግሞ እንደዚህ ይላል ወምድረ 3 ዓመት አዘዞ እግዚአብሔር ለገብርኤል መልአክ ወይቤሎ ንሳ ሕፃነ እምህፅነ እሙ ይላል። በ3 ዓመቱ ገብርኤልን አዘዘው ከእናቱ እቅፍ ልጁን ውሰድ ይላል። መጀመሪያ ቁጥር 4 ላይ አልታቀፈችውም ይላል። ቁጥር 5 ላይ ግን እስከ 5 ዓመቱ እናቱ እቅፍ ላይ እንደነበረ ያሳያል። ሕሳዌ ውእቱ ጽሑፉ ራሱ ጸሐፊው ራሱ ሐሰተኛ ነው። ራሱ መንፈስ ቅዱስ መቼም እኮ ሐሰተኞችን ይይዛል። እዚሁ ክፍል ላይ ይህን ያሳያል። ሌላው የገብረ መንፈስ ቅዱስ ስብዕናን ልብስ የማይለብስ ይላል። በነገራችን ላይ በመጽሐፍ ቅዱስ ላይ ልብስ አለመልበስ የእግዚአብሔርን ትእዛዝ መተላለፍ ነው። መልበስ ፈቃደ አዳም እንኳን ኃጢአትን ሰርቶ ራቁትን ሲሆን ልብ በል ራቁትነት እንደ ጽድቅ ነው የሚቆጠረው። እዚህ በገብረ መንፈስ ቅዱስ ልብስ ያለበሰ ይለዋል። መጽሐፍ ቅዱስን የሚቃረን አስተምህሮ አለው በዚህ ውስጥ። ስለዚህ ልብስ አልለበሰም መባል በራሱ መጽሐፍ ቅዱሳዊ አይደለም። ወይ እንደዚህ በኢትዮጵያ ጥግ እንዳሉት ወንድሞቻችን ልብስ የማይለብሱ ብሔረሰቦች አሉ። ሰውየው የጻፈው እዛ አካባቢ ሄዶ ከሆነ እሺ ይሁን፣ እዛ አካባቢ ላይ ልብስ ስለሌለ የአካባቢው ማህበረሰብ ግን የእግዚአብሔርን ቃል ተማረ ከተባለ አካል ያውቃል ከሚባል አካል ጸጋ እግዚአብሔር አለው ከሚባል አካል ልብስ አልለበሰም ማለት በራሱ መጽሐፍ ቅዱሳዊ አይደለም፣ ከስብዕና ያወጣው ነው። ጸጉር አበቀለለ ሰውየው መጽሐፍ ቅዱስን ስለሚያነብ እየሳተ እንጂ ትዝ ሲለው አፍረተ ሥጋ በመጽሐፍ ቅዱስን መግለጥ ከባድ ስለሆነ ጸጉር አለበሰዋል። ጸጉር አበቀለለት ብሎ እንደገና ሌላ ስዕል ይሰጠዋል። ስለዚህ ይህም አንደኛው ከስብዕናው ገብረ መንፈስ ቅዱስን ከስብዕናው ለየት ያደረገ ማንነት ነው። ይህ ማለት እኛ ገብረ መንፈስ ቅዱስን እንድንሆን ለመገፋፋት የተደረገ ነው። በነገራችን ላይ ገዳማዊ ትምህርት ስለሆነ፣ የጫካ ትምህርት ስለሆነ፣ የዋሻ ትምህርት ስለሆነ፣ ሐዋርያው ተልእኮ የሌለው ስለሆነ ሰው ሁሉ
ጫካ ለጫካ እንዲሄድና ዋሻ ለዋሻ እንዲሄድ የሚያደርግ ነው። ለሰው አለመታየት ቅድም ወንድሞች ለሰው አለመታየት አንዱ የስብዕና ማንነቱ መታየት ነው። መዳሰስ ብቻ ሳይሆን መብላት ብቻ ሳይሆን መጠጣት ብቻ ሳይሆን መታየትም የስብዕና የዚህ ዓለም ስርዓት የዚህ ዓለም ወግ ነው። ገብረ መንፈስ ቅዱስ በአንድ ክፍል ላይ ጭራሽ ያልታየ ያደርገዋል፣ በሌላ ክፍል ላይ ደግሞ ከሰዎች ጋር አብሮ የኖረ ያደርገዋል። ጸሐፊው ራሱ ሲጽፍ ግልብጥብጥብጥ እያለበት ነው የጻፈው ስለ ገብረ መንፈስ ቅዱስ የጻፈው። እኛ ገብረ መንፈስ ቅዱስ የሚባል በእውነት ጻድቅ ከነበረ በዛን ዘመን የለም አይደለም። ስለ ገብረ መንፈስ ቅዱስ የጻፈው ጸሐፊ በዚህ ጽሑፍ መሰረት እንዲህ አይነት ገብረ መንፈስ ቅዱስ አይኖርም ነው የኛ ጥያቄ። ካለም እንደዚህ አይነት አይኖርም። ጸሐፊው ዋሽቷል። ልክ ታምረ ማርያም ላይ ታምረ ማርያም ያላደረገችውን አደረገች ብለው እንደዋሹ ሌሎቹ ገድላት ላይ ሌሎቹ ታምረ ኢየሱስ ላይ ኢየሱስ ያላደረገውን አደረገ ብለው እንደዋሹ እንዲሁም በገብረ መንፈስ ቅዱስ ዋሽተው ሊሆን ይችላል ካለ ድንገት እና የገብረ መንፈስ ቅዱስን ስብዕና ጭራሽ መጽሐፉ አውጥቶታል። መልአክም አንለው፣ ሰውም አንለው፣ እግዚአብሔርም አንለው፣ ሰይጣንም አንለው፣ እህሳ ምናባዊ ነው። በቃ ማለት የመላእክትን መስፈርት ስላላቸው ባህሪ የእግዚአብሔርም እንደ እግዚአብሔር ቃል የእግዚአብሔር ባህሪ የሚታወቅ ስለሆነ ማነስ ስላለው የአጋንንትም የራሳቸው የገብረ መንፈስ ቅዱስ እኮ አይታወቅ። ሰው ስትለው የለም፣ መላእክት ስትለው የለም። በቃ የሌለ ማንነት ነው ያለው ማለት ነው። እና ይህን ይመስላል ስብዕና። ምናልባት በዚህ በስብዕና ላይ የቀረ ሀሳብ አንድ ነገር ልጨምር፣ በጣም ጥሩ ስለሆነች በተለይ ይሄ ከአወላለዱ ጋር ከተወለደበት ጋር የእናቱን ጡት ካለመጥባቱ ጋር ተያይዞ የተነገረ ቃል አለ። ይሄው ምንድነው? በተወለደ ቀን ከእናቱ ጬል ላይ ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። እንደገና ደግሞ ቅዱስ 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 እያለ አመሰገነ የሚል ቃል ተጽፏል። ይሄ ገጽ 11 ላይ እንግዲህ በእኔ በያስኩት እንትን ላይ ነው። በዚያም ቀን ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። በተወለደ በመጀመሪያው ቀን ሥላሴን አውቆ ለሥላሴ ሰገደ። ከጨለማ ወደ ብርሃን እንግዲህ ከማህፀን ውስጥ ወደ ዓለም ያወጣኸኝ ለማለት ከሆነም አንድ ነገር ነው። ግን ከጨለማ ወደ ብርሃን የለበትም ተብሎ ነበር። የትኛው ነው ጨለማ? እሱ ነው። እንደሱ እያሉ ካሉትም ሀሳቦች ውጭ የአንድ ቀን ልጅ ሥላሴን የማወቅ አቅም ኖሮት እግዚአብሔርም ደግሞ በሌሎች ፍጥሯን ወይም ሰዎች በተባለው በእኛ ላይ ያላደረገውን በልጁ በኢየሱስ ክርስቶስ ላይ እንኳን ያላደረገውን ነገር የአንድ ቀኑን ልጅ ቅዱስ 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 ብሎ አመሰገነ የሚለው ድርሰት እጅግ በጣም ድፍረት የተሞላበትና የሚያነበው ሰው ይመዝነናል ብሎ አያስብም ወይ እስኪባል ድረስ የሚያደርስ ነው። አስተምህሩ የሚለውንም ትምህርት ይቃወማል እንጂ ማስተማር ለምን መጣ? በአንድ ቀን ልጅ እንደዛ ማወቅ ከቻለ እና ክርስቶስ እንኳን በየጥቂቱ አደገ ነው የሚለው መጽሐፍ ቅዱስ። የ8 ዓመት ልጅ ወይም የ12 ዓመት ልጅ ሆኖ የ30 ዓመት ሰው የሚሰራውን ስራ ሲሰራ ላይ ነው። በተወለደበት ቀን በግርግም ውስጥ ተኝተው እያለ መጥተው እረኞች ሲሰግዱለት፣ እረኞች የተነገራቸውን ነገር ሲተርኩ ጣልቃ ገብቶ ያደረገው ነገር የለም። ምክንያቱም የተወለደው እንደ ሰው ነው፣ ያደገው እንደ ሰው ነው፣ የኖረው እንደ ሰው ነው፣ የሞተው እንደ ሰው ነው። እግዚአብሔር በሰዎች ስራ ሲሰራ፣ በቅዱሳን ስራ ሲሰራ ከሰው ውጭ ያደረገበት አንድም ስፍራ አናገኘም። ለዚህ ነው መጽሐፍ ቅዱስ ኤልያስ እንደኛ ሰው ነበረ ይላል። ግን ጸለየ፣ 3 ዓመት ሰማይ ተዘጋ። ጸለየ፣ የተዘጋው ሰማይ እንደገና ምን ሆነ? ተከፈተ። እሱን ኤልያስን ስንመለከተው ደግሞ የተራበ የተጠማ የሚፈራ የሚደነግጥ የሚሸሽ ሆኖ እናገኘዋለን። የትኞቹንም ብናነሳ ገብረ መንፈስ ቅዱስ ላይ የምናየው ትረካ ግን የ1 ዓመት ሕፃን ልጅ አይደለም። በእኛ ቤተክርስቲያን ሁኔታ
አሁን በ40 እና በ50 ዓመቱ ያለ ሰው እንኳን ስለ ምስጢረ ሥላሴ የሚያውቀው ምን ያክሉ ነው? ቅዱስ 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 ብሎ ማመስገን የሚችለው ምን ያክሉ ነው? ቅዱስ ብሎ ሲያመሰግንስ ምን ያክሉ ገብቶት ነው የሚያመሰግነው? የአንድ ቀን ልጅ። ስለዚህ ገብረ ስብዕናው በጣም የሚገርም እጅግ በጣም በሚገርም ሁኔታ ሰው ነው ወይ እውነት ነው ወይ ተብሎ ጥያቄ ሊያስነሳ የሚችል ነገር ታሪክ ነው ተተርኮ የምናገኘው። ከዚህ ነው ገብረ መንፈስ ቅዱስ በሕይወት ኖሮ ተጋድለው እንኳን ቢሆን በእንደዚህ አይነት ታሪክ ሊገለጹ አይገባቸውም። የሌሉም ሰው ከሆኑ ደግሞ እንዲህ የተጋነነና ራሳቸውን በክርስቶስ ፋንታ የሚያስቀምጥ ትረካ ተርኮ ሰውን ማሳሳት እንትን ተሰጥቷቸዋል፣ ኪዳን ተሰጥቷቸዋል በሚል ሰውን ከእውነተኛው ወንጌል ፈቀቅ ማድረግ እውነተኛ ክርስቲያናዊ አስተምህሮ እውነተኛ ክርስቲያናዊ መንገድ ቤተክርስቲያንም እንደ ኃላፊነት ማየት ያለባት ነገር አለባት። እንደ ተቃዋሚ አይደለም መታየት ያለበት። በእጃችን ያለ መጽሐፍ ነው፣ ህዝብ የሚያነበው ነው። እንግዲህ ምንድነው ዋናው መጀመሪያ ስነሳ ቤተክርስቲያን ወደ ቤተክርስቲያናችን የገቡ የስህተት መጽሐፍቶች የሉም፣ መጽሐፍ ቅዱስን ለመተርጎም የተጻፉ መጽሐፍት ናቸው የሚል አቋም ይዛ እነዚህ ነገሮች ውስጥ ሲገኙ ግን አሁን ምን ማለት እንዳለባት ማሰብ አለባት። ስህተት አይፈጸምም አይደለም፣ ግብታዊ በሆነ ነገር ችግሮች አይፈጠሩም አይደለም። የተፈጠሩትን ችግሮች ግን ዛሬም ቢሆን መርምሮ ህዝብን እውነተኛውን ነገር በመንገድ ማስተካከል የአባቶች ኃላፊነትና ድርሻ ነው። ከመጽሐፍ ቅዱስ ጋር እንዲህ የሚጋጭ ሀሳብ እንዳለው በደንብ እንዲታይ ያስፈልጋል ማለት ነው የጨመርኩት።